ባለፉት ጥቂት ዓመታት እንግዲህ እንደ ሀገራዊ መልክ ያለው ኢኮኖሚንም ደህንነትንም አጠቃላይ የዜጎችን ሙሉ መረጃ ታሳቢ በማድረግ ፋይዳ ዲጂታል በስፋት ሲከናወን ቆይቷል። አሁን ደግሞ በዛሬው ዕለት በተለይም ፋይዳ ዲጂታል ወደ ፋይዳ ቨርስስ በሚል ተቀይሮ ተቋቁሟል ማለት ነው። አዎ የመንግስት የልማት ድርጅት ሆኖ አድጎ እንግዲህ ለኢትዮጵያውያን በተለይ የዲጂታል ኢኮኖሚን በማሳደግ ሂደት ላይ ከፍተኛ አዎንታዊ አበርክቶ እያደረገ ይገኛል ማለት ነው። በዚህ መርሃ ግብር ላይ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ነበሩ ማለት ነው። የዲጂታል ኢኮኖሚ ጽኑ መሰረት ላይ የሚጥል ጭምር ስለመሆኑ ሀሳባቸውን አንስተዋል በዚህ ወቅት። አዎ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ አዲስ የተቀላቀለውን ተቋም በኮርፖሬት አመራር ሳቤ በመምራት ለኢትዮጵያ የዲጂታል ኢኮኖሚ ግንባታና አጠቃላይ ልማት ሰፊ አበርክቶ እንደሚሰራ በመድረኩ ላይ አንስተዋል። ሁነቱን እየተከታተለ የሚገኘው ባልደረባችን ላይኩን አለም በቀጥታ መስመራችን ላይ ይገኛል። መረጃዎችን ያደርሰናል። ላይኩን እንዴት አመሸህ? መረጃዎችን መቀጠል ይቻላል። አመሰግናለሁ መታገስና አለም ሰገድ። በኢትዮጵያ ልዩ ታሪክ ነው ባለፉት ዓመታት የነበረው። በተለይም መግቢያችሁ ላይ ያነሳችሁት ጉዳይ የዲጂታል ኢኮኖሚ ግንባታ ብቻ ሳይሆን በአጠቃላይ የሀገረ መንግስቱን ያጠቃላይ ያለውን ሁኔታ በዲጂታል ከመምራት አንጻር ማለት ደህንነት፣ ኢኮኖሚና ሌላውም አጠቃላይ ሁሉ በዲጂታል እንዲመራ አጠቃላይ የሆነ የዲጂታል ስርዓት እየተዘረጋ ነው። ለዚህም አሁን የምንገኝበት ዲጂታል 2030 አንዱ መዳረሻ ግብ ነው። ከዚህ መካከል የሰዎችን ማንነት በተለይም ደግሞ የዲጂታል ማንነት በመዝገብ ሂደት ባለፉት ዓመታት በኢትዮጵያ ልዩ ታሪክ የሰራው ፋይዳ ዲጂታል አሁን ወደ ተሻለ ምዕራፍ ተሸጋግሯል። 50 ሚሊዮን ዜጎችን መዝግቧል። ባለፉት ዓመታት 160 ሚሊዮን የሚደርሱ የሽግግሮችን እውቅና ሰጥቷል። ከዛ በተጨማሪ ደግሞ 13 ሚሊዮን የሚሆኑ ህትመቶችን ተሰርተውበታል ፋይዳ ዲጂታል። በዚህ ሁሉ ሂደት ውስጥ የዲጂታል መሰረተ ልማቶችን ከማስተሳሰር አንጻር በ13 ስትራቴጂካዊ የሆኑ ተቋማት ትስስር እንዲፈጠርባቸው አድርጓል። ይህ የፋይዳ ዲጂታል ያለፉ ዓመታት ስኬቶች ናቸው። አሁን ዛሬ ከሰዓታት በፊት ወደ አዲስ ምዕራፍ ተሸጋግሯል። በኢትዮጵያ የሉዓላዊ ንብረት የሆነው ስር እንዲተዳደርም አዲስ ውሳኔ ተላልፏል። በዚህም መሰረት በኢትዮጵያ ኢንቨስትመንት ሆልዲንግስ ይተዳደራል። አዲስ ስሙም ፋይዳ ሆኖ በዚሁ ደግሞ በሚተዳደርበት ሂደትም ኢንተርፕራይዝ ይሆናል። ፋይዳ ቨርስ ይሰኛል ከዚህ በኋላ። ስለዚህ ፋይዳ ቨርስ ከቀደመው በተሻለ መልኩ ብዙ የሆኑ አገልግሎቶችን ይሰጣል። ነገር ግን ፋይዳ ዲጂታል ደግሞ እንዲሁ ፋይዳ ፓስ ተብሎ በውስሩ የሚሰጥ ይሆናል። ስለዚህ ወደ አዲስ ምዕራፍ ወደ አዲስ ልዩ ነገር ተሸጋግሯል። ነገር ግን ምን ይጠበቃል? ከዚህ እድገት ኢትዮጵያ ምን ትጠብቃለች? ከፋይዳ ቨርስ ኢትዮጵያ አዲስ የሆነ የኢኮኖሚ ሽግግርን ትጠብቃለች። ከፋይዳ ቨርስ አዲስ የሆነ የተቋማት ቅንጅትን ትጠብቃለች። ከፋይዳ ቨርስ ኢትዮጵያ በአህጉራዊ ደረጃ ተጽዕኖ ፈጣሪ የሆነ ስራን ትጠብቃለች። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ ንግግራቸው በዚህ ዲጂታል ዓለም ውስጥ ኢትዮጵያ ተወዳዳሪ ሆና እንድትዘልቅ ሁሉን ደግሞ ያካተተ ስራ እንዲሰራ ሰፋፊ ስራዎች እየተሰሩ ይገኛሉ። ያለፉ ዓመታት ፋይዳ ዲጂታል፣ አሁን ደግሞ ፋይዳ ቨርስ የዚህ አንዱ ማሳያ ነው ብለው ተናግረዋል። ስለዚህ ነገር ግን ቀጣይ በሆነ መልኩ ደግሞ መሰራት የሚገባቸውን አሳስበዋል። እንደዚህ አይነት እድገቶች በሀገር አቀፍ ደረጃ ሲሆኑ አካታች መሆን አለባቸውና የዲጂታል እውቀትን ወይም የዲጂታል ሊትሬሲ እንደ ኮደርስ ባሉና በሌሎች ኢኒሼቲቮች ማሳደግ እንደሚገባ አሳስበዋል። ዋናው ዓላማው ኢትዮጵያ የዲጂታል ኢኮኖሚ ትገነባለች። በዚህ የዲጂታል ኢኮኖሚ ውስጥም ሁሉ የተሳተፈበት ደግሞ ደህንነቱ የተጠበቀ ዓለም አቀፍ ደረጃውን የጠበቀ አህጉራዊና ዓለም አቀፍ የሆኑ ስራዎች የሚሰሩበት የዲጂታል ስራ እንዲሰራም እንዲሁ ቀርቧል። የኢፌድሪ ምክትል ጠቅላይ ሚኒስትርን በመልእክታቸው የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በተለይ ደግሞ ኮርፖሬት በሆነ እሳቤ በመምራት እስካሁን የተገኙ ስኬቶችን በቀጣይም ለማስቀጠል እንደሚሰራም ተናግሯል። ስለዚህ የዛሬው በፋይዳ ዲጂታል ውስጥ አዲስ ምዕራፍ ነው። ኢንተርፕራይዝ ሆኖ ተቋቁሟል። በቀጣይም እንደሚቀጥልና የኢትዮጵያን ኢኮኖሚ ለመቃኘትም ሰፋፊ ስራዎች እንደሚሰሩ ይጠበቃሉ። በምሽቱ በዲጂታል ኢኮኖሚ ሰፊ ስራ ነው። ስለዚህ የተላለፉ መልእክቶች ይህንን ይመስላሉ። አለም ሰገድና መታገስ